ሰበር ዜና ዛሬ በመዲናችን በአዲስ አበባ ዋና ከተማ እዚህ ጋር የምታዩቸው ሁለት ሸበላዎች ሄሉና ቢኒ የሚባሉ ወጣቶች አዲስና ሰበር ዜና ይዘውልን እንደመጡ ተሰማ። ዝርዝሩን ወደ በኋላ ላይ የምናሰማችሁ ይሆናል። እናንተ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ታዲያ ስትቆዩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝን በያላችሁበት ሰላምና ፍቅር እንመኛለን። ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጥኝ እያልኩኝ እንግዲህ ሄሉ ከጥቂት ደቂቃዎች በፊት ልብን ስንጥቅ የሚያደርግ ለወዳጅ ደስታ ለጠላት ለቅሶና ሀዘን የሆነን ፖስት አለች ማለት ነው። ማነው እንደኔ ፖስቱን ሲያይ ልቡ ስንጥቅ ያለ በኮሜንት ያስቀምጥልኝ ማለት ነው። ኮሚኒቲዋ ላይ እንግዲህ ትልቅና አዲስ ነገር እንዳለ፣ አዲስ ህይወት፣ አዲስ ምዕራፍ እንዳለ ገልጻለች ማለት ነው። እኔ በበኩሌ በጣም በጉጉት የምጠብቀው ነገር ነው። ሲቀጥል ደግሞ ከሰሞኑ በከባድ ፕራንክ ተይዛ ነበረ ሄሉዬ፣ ብዙዎቻችሁ አይታችኋል። ብሎም ደግሞ በማህተሟ ምክንያትም አንዳንድ ኮሜንቶችን እያየሁ ነበረ። በመናገራችሁ ስህተት አለው ብዬ አላምንም። ነገር ግን ስትናገሩ ሌላም ሰው እያስደገፋችሁ ወይ ደግሞ በቃ እሷ ለሃይማኖቷ ክብር እንደሌላት አድርጋችሁ ለምትናገሩት ተገቢ ነው ብዬ አላስብም። እንደ ሄሉ ለሃይማኖቱ ክብር ያለው እንደ ሄሉ ለነገሮች ውስጥ ሳይንቆራጥ የሆነ ሰው የለም። እውነት ለመናገር አይታችኋታል። በህማማት እንኳን ስርዓቷን ይዛ ህማማትን የጨረሰች ልጅ ናት። የዩቲዩብ ገንዘብ ሳያታልላት ማለት ነው። ስለዚህ ማህተሟ ደግሞ በጸሎት አስቧት። ሄሉዬ መልእክት ማድረስልሽ ነገር ቢኖር የማህተብሽን ጉዳይ ከቻልሽ አንድ ገዳም ሄደሽ ጸሎት፣ በተለይ ጻድቃኔ እንደዚህ ለማህተብ ሲበጠስ በጣም ጸሎትም ይደረጋል። እሱን ጸሎት አስደርገሽ ማህተምሽን እሰሪ። የኔ ቆንጆ የሚያሰቃይሽ የሚያሳምምሽ እሱ እንደሆነ ይገባኛል። አንዳንዴ በቃ እርኩስ መንፈስ በእኛ ላይ ብዙ ነገሮችን ለማድረግ ይሞክራል እና እንደምታዩዋት ጤናዋም ላይ በጣም ከባድ ችግር አለ። ሁልጊዜ ሆስፒታልም ባልመክርም እንኳን ትኩረት ወደ ጸበል እንድታደርጊ እመክርሻለሁ የኔ ቆንጆ ማለት ነው። በጣም እየተሳቀቀች ነበረ ካያችሁ፣ አንገቷን አስሬ እየዳበሰች። ግን ብዙ አንዳንዴ ሰዎች የሆነ ሰው የራሳችንን ጉድፍ ሳናይ የሰው ጉድፍ ዝም ብለን ባገኘነው አጋጣሚ መልቀም እንወዳለን እና ዞሮ ማንም ምንም አለ እኔ የምፈልገው የሄሉዬን ጤና ማየት ነው እና እግዚአብሔር ይማርሽ። ለጤናሽ ደግሞ ጊዜ መስጠት አለብሽ። እውነት በቃ ያስጨንቀኛል የእሷ ነገር በነገራችን ላይ ሁሌ ማለት ነው የጤናዋ ጉዳይና እግዚአብሔር ያስብሽ፣ እግዚአብሔር ይማርሽ የኔ ቆንጆ። ከዛ በተረፈ ደስታችሁ ሙሉ እንዲሆን እመኛለሁ። ብዙ ተብሎ ብዙ ተወርቶ ቀርቶ ሁሉም አልፎ ወደኋላ ማለት ነው ትልቅ ደረጃ ትልቅ ነገር ላይ ደርሳችሁ ባይ ከቢኒ ጋር ደስ ይለኛል የእውነት ማለት። አንዳንዴ የሰው አፍ ራሱ ደረቅ እንጨት ይሰብራል ይባላል እና ብዙ አፎችን ብዙ ነገሮችን ተቋቁማ ሄሉ እዚህ ጋር ደርሳለች። ከዚህም በኋላ ሁሉም ነገሮች በእግዚአብሔር ታልፈዋለች። ሲቀጥል ደግሞ በሰሞኑ ፕራንክ በጣም ብዙዎቻቸው ግማሻቸው ተጠንቃችሁ ትናንትና መጨረሻ ስድብ ብቻ ነበረ ማለት ነው እና እያየሁኝ ሼርም እያደረኩ ፈታ እያልኩባችሁ ነበረ። ከመጨነቃቸው የተነሳ እንደሆነ አውቃለሁኝ። ነገር ግን ቻናሏ እንዲንቀሳቀስ ግዴታ ነበር። ካያችሁት በጣም ቪው ወርዶ ነበር። አሁን ደህና እየሄደ ነው። ዛሬ ደግሞ እየበለጠ ሼር እያደረግ ነው። በቲክቶክም በዩቲዩብም ብቻ በሁሉም ቦታ ሼር እያደረግን በደንብ ምርጥ ቪው እንደሚኖር ተስፋ አደርጋለሁ። ምቀኞችም ወዳጆችም ስለሚያዩት የዛሬው ቪዲዮ ጥሩ ነገር ይኖራል ብዬ አስባለሁ። ጀግኒት ማህተብ እያሰረች ታገባለች። ደካሞች ደግሞ ማህተባቸውን እየበጠሱ ይሄዳሉ። ለማንኛውም ይሁን ማለት ይሁን ለመጎኑ ሁሉም ነገር ለመጎኑ። ግን ሄሉዬ የኔ ጀግና ማለት ነው ወደፊት ብቻ አንቺ ብቻ ወደፊት ሁኝልኝ። ግን ማለት ነው እኔ ይመለስልኝ ጥያቄ የቢኒ ሂት ግን ማለት ነው እሺ ፎቶ እኔ ታርገሹ ነው
ፎቶውን መልሽ። በዛሬው ዕለት ፎቶና ቀለበት ይዛ የምትመጣ ይመስለኛል ሳስበው ማለት ነው። ሳስበው ነው። ይሄ ራሴ ግምት ነው ቤተሰቦች፣ እና እናንተም ግምታችሁን ማስቀመጥ ትችላላችሁ። ዛሬ ለማንኛውም በጣም አምሮባችኋል። ቢኒዬ ግን አሳዘነኝ። አንገቱ ተሰበረ እኮ ሄዱ ላይ ለመድረስ ብሎ አንገቱን አዘቀዘቀ። አንድ እኮ ነው ወንድሙ በጣም በለጠው። የብዙ አመት ታናሽ ወንድሙ ማለት ነው። ከዛ ምን ቢል ጥሩ ነው፣ እኔ እያደግኩ ነው፣ እሱ እየረዘመ ነው። እኔ ማደግ አቆሚያለሁ ያለ እሱ እኮ ተላልፎታል ማደግ። ከዛ በኋላ ትንሹ ግን ገና ስለሆነ ያድጋል። እና ሄሉም እንደዛ ብላለች፣ ቢኒም እንደዛ ብሏል። በባለፈው ቢኒ ነው ሄሉ ያለችው፣ ሄሉ ናት እንጂ እኔ እያጠርኩ ነው እሱ እየረዘመ ነው የሚሄደው ብላለች። እና ሁለታችሁም እድገታችሁን ጨርሳችኋል። እንግዲህ ከዚህ በኋላ ባለው ነው የምትሄዱት። ምናልባት አንቺ ሰውነት ሲቀያየር ስትወፍሪ ትንሽ ልታጥሪ ትችያለሽ እንጂ ለውጥ አያመጣም። ለማንኛውም ዋናው ፍቅር ነው የኔ ቆንጆ፣ የኔ ውድ እህት ማለት ነው። ለማንኛውም ደስ ብሎኛል። ቤተሰብ እስከ ማታ በጉጉት እንጠብቃለን። እናንተ ብቻ የኔን ቪዲዮ እስከዛ ሼር አድርጉት። መዳረሻ ነው የመጣሁላችሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።